ሪሌሽንሺፕ ውስጥ ስትሆኑ ማለት ነው አስተውሉ፣ ቆም ብላችሁ አስተውሉ። የእውነቴን ነው። እሱ ቦይፍሬንድ ማቴሪያል ሆኖ መጥቶ አንቺ ለምንድን ነው ዋይፍ ካራክተር የምትሆኙ? እነሱ ትሪት እንደሚያደርጉሽ ትሪት አድርጊያቸው። ሁልጊዜ ጉድ ገርል በሆናችሁ ቁጥር የምታገኙት እናንተ ባስቀመጣችሁት መልክ አይደለም። ስለዚህ ለርንቱ ዲስ እንደዚህ መያዝ ተማሪ፣ እንደዚህ ኖ ዲስ ያ ባያደርገው ሌላ ወንድ ያደርገዋል። ይህን ነው ማሰብ ያለብሽ። አንቺ የምትፈልጊው ሰው አልፈለገሽም፣ ቆንጆ ሌላ ሰው አለ ያንን የሚያደርግ ሰው ኖ ዌይ። የፈለገ ነገር ብትወደው የፈለገ ነገር ለዛ ሰው ስሜት ቢኖራት ራሷን የምታከብር ሴት ማንም ሰው ያከብራታል። ፓወርፉል ነች። ከፈለገ ፈለገ ነው፣ ቀጥታ ነው ያደርገዋል። ኢፍ ሂ ዋንት ሂ ዊል ዱ ኢት። ገባሽ አይደለ? ስለዚህ ስለማይፈልግ ነው የሚያደርጋቸው ነገሮች ማለት ነው። ለአንዳንድ ጊዜ ምን ይፈጠራል መሰለሽ፣ አብዛኛው ወንዶች ምን ያህል ነው ባውንደርሽ የሚለውን ነገር ቴስት ያደርጋሉ። ወንድ ልጅ እንዳይጠቀምብሽ ወይም ደግሞ ኢሞሽናል ኮንትሮል እንዳያደርግሽ ኢሞሽንሽን ኮንትሮል ማድረግ መማር አለብሽ። መቆጣጠር፣ ስሜትሽን መቆጣጠር መልመድ እና መማር አለብሽ። ስለዚህ ኔክስት ታይም ማንም ሰው መጥቶ አንቺን እንደ አሻንጉሊት እንዲጠቀምብሽ የማትፈልጊ ከሆነ ይሄ ቪዲዮ ላንቺ ነው፣ ሰው መስማት አለብሽ ማለት ነው። ዌልካም ባክ ማይ ዩቲዩብ ቻናል። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ወደ ሀሳቢ ልግባ። the first one stop reacting, start thinking። ሪያክት ማድረግሽን አቁመሽ አስቢ። ያለሽበት ግንኙነት ላንቺ የሚገባ ነው ወይ ደግሞ አንቺ የምትፈልጊውን አይምሮሽ ውስጥ ያለው ሀሳብ ኦር ደግሞ ይገባኛል ብለሽ የምታስቢው አይነት ነገር ተገብቶሽ ነው እዛ ጋር ያለሽ ነው ወይስ በቤር ሚኒመም ራሽን እያስደሰትሽ ነው? አንዳንድ ጊዜ ምን ይፈጠራል መሰለሽ፣ አብዛኛው ወንዶች ምን ያህል ነው ባውንደርሽ የሚለውን ነገር ቴስት ያደርጋሉ። ምን ያህል ነው ለኔ የምትሰጠኝ ነገር ብለው ቴስት ያደርጋሉ። ስለዚህ የሆነ ታይም ላይ እያሳሳቁ ያንቺን ባውንደሪ ለመፈተን ማያደርጉት ነገር የለም ማለት ነው። ፑሽ ያደርጉሻል። አዛት ታይም አንቺ ሪያክት ማድረግ የለብሽም። ድሮ እንደነበር ነው፣ መጀመሪያ አካባቢ እንደነበር ነው አልሆንም ምናምን ብለሽ ሪያክት አታድርጊ። ከፈለገ ፈለገ ነው፣ ቀጥታ ነው ያደርገዋል። ኢፍ ሂ ዋንት ሂ ዊል ዱ ኢት። ገባሽ አይደለ? ስለዚህ ስለማይፈልግ ነው የሚያደርጋቸው ነገሮች ማለት ነው። ለስ የሆነ ትሪትመንት እየሰጠሽ ካለ ለምን አልተሰጠኝም፣ ለምን እንደዚህ አልሆነም፣ ድራማ አትፍጠሪ። ከዛን ይልቅ አፍሽን ዘግተሽ አይምሮሽን አሰርም። ይሄ ነገር ይገባኛል፣ እዚህ ቦታ ላይ መገኘት አለብኝ የሚለውን ነገር በደንብ አስቢ። ለርን ቱ ዋክ አዌይ። እንዲህ ስለሆነ ነው እንዲህ ሆነው፣ እንዲህ ስለሆነ ነው እንደዛ የሆነው ብለሽ ኤክስፕሌንም አታርኪ። ኮንትሮል ዩር ማይንድ ዩር ሙድ። እውነታው ማለት ነው ወንድም ሆነ ሴትም ሊሆን ይችላል ማለት ነው። እኛ እስካልፈቀድንላቸው ድረስ ማንም ሰው እኛን የማናደድ ኃይል የለውም። እኛ የምንሰጣቸው ለነሱ የምንሰጣቸው ቦታ ነው ያ እንዲሆን የሚያደርገው። ለምን ትጨቃጨቂያለሽ? ምክንያቱ ምንድን ነው? ማንም ሰው እኮ የፈለገውን ያህል ነው የሚያደርገው። ላንቺ ያለውን ቦታና ክብር ነው የምታይበት። so you need to think before you react። በደንብ ማሰባለሽ። የሚገባው ሰው ነው የኔ አቴንሽን ኢሞሽናሊ እያንዳንዱን ኮንትሮል የሚያደርገኝ አይነት ሰው ነው የሚገባኝ ይሄ ነው ብለሽ ማሰብ አለብሽ። ሶ ኔክስት ታይም እንደዚህ አይነት ነገር ሲፈጠር ቀድመሽ አስቢ። ዶንት ሪያክት አታርጊ ለሁሉም ነገር። ፕላን አድርገ ዴቱን ሰረዘው እንኳንም ሰረዘው ምን አገባሽ? ኖረ አልኖረ ለርን ቱ ዲስ። እንደዚህ መያዝ ተማሪ። እንደዚህ ኖ ዲስ ሁሉንም ነገር እንደዚህ መያዝ አትማሪ። እንዲህ አቱኝ። እንዲህ በመሆንሽ ጊዜ ማለት ነው የምታገኘው ይሄንን። ማንም ሰው መጣ፣ ማንም ሰው ሄደ፣ ማንም ሰው ቀረ፣ ማትነቃነቂ አይነት ሰው ሁኚ። ኢንዲፔንደንት ሁኚ ለራስሽ ማለት ነው። ይሄ ራስሽን መውደድ ስትጀምሪ ሁልጊዜ ነው ምለው፣ ሁልጊዜ ቀልዴን አይደለም፣ ሁልጊዜ ነው ምለው። ዲታችመንት ስትማሪ፣ ራስን መውደድ ምናምን ስትማሪ ሁሉም ሰው ነው አንቺን የሚወድሽ።
ሁሉም ሰው ራሱን የሚወድ ሰው የማይወደድበት ምንም ምክንያት አይኖርም። ስለዚህ ሌዲስ ለሌላ ጊዜ እንደዚህ ስትይዙ ዋጋ ትከፍላላችሁ። ለምን ይመስላችኋል? ብሬክ አፕ ላይ ማለት ነው። አስቡ፣ ብሬክ አፕ ላይ ከሁለቱ አንደኛው በደንብ ይጎዳል። ወይ ብሬክ የተደረገው ሰው የተወሰነ ይጎዳል። ለምን ይመስላችኋል? ኢሞሽኑን ኢንቨስት ስላደረገ ነው። ሁልጊዜ ጉድ ገርል በሆናችሁ ቁጥር የምታገኙት እናንተ ባስቀመጣችሁት መልክ አይደለም። ስለዚህ you need to start to thinking። አንድ ሰው ወደ ህይወታችሁ ሲመጣ ማለት ነው ዶንት ኢሞሽናሉን አይደለም ማየት ያላችሁ፣ ኢንቴንሽኑን ነው ማየት ያለባችሁ። ከዛ ስሜት በኋላ ያለውን ሀሳብ ነው ማየት ያለባችሁ። ለምንድን ነው ወደ ህይወት የመጣው? ምን ፈልጉ ነው? እውነት ትክክለኛ ፍቅር ነው ወይስ ጊዜያዊ የሆነ ነገር ነው? ይህን ማየት አለባችሁ። አንዳንዴ እኛ ማለት ነው ኮንሲስተንሲ እናይና ትሪትመንቱን እናይና ቼክ መደረጋችንን ሁልጊዜ አብሮ ወክ ማድረጋችንን ራት መጋበዛችንን እና ምንናይና እሱ ነው በቃ የኔ ሶልሜት እሱ ነው የኔ ትዳር የምንልበት ጊዜ አለ። ወንዶች ማለት ኮንሲስተንሲ የሚሆኑት የሆነ ታይም አላቸው። ከዛ ከሆነ ታይም በኋላ የኔ ነው ብሎ ሲያስቡ ያንን ነገር ይለቁታል። ስለዚህ ሁልጊዜ ማለት ነው የነሱ ሙሉ በሙሉ የነሱ መሆንሽን ማለት ነው ማሳየት የለብሽም። ሁሌ እንደ አዲስ ቻሌንጅ ይፈልጋሉ ወንዶች። ይህ ባህሪያቸው ነው። የሆነ ነገር ለፍተው ቻሌንጅ አድርገው ነው ማግኘት የሚፈልጉት። ስለዚህ ቻሌንጅ አድርጊያቸው። ሙሉ በሙሉ የምትገኝ አይነት ሴት አትሁኝ። አንተችብል ሁኝ። አንድ ሴት ኢሞሽናል ኮንትሮል ማድረግ ከቻለች፣ ስሜቷ መቆጣጠር ከቻለች፣ ይሄ ለእኔ አይገባኝም ብላ ከራቀች፣ ገባሽ? የማይሆን ቦታ ላይ ራሷን ያስቀመጣትን ሰው ነው ወይ የፈለገ ነገር ብትወደው የፈለገ ነገር ለዛ ሰው ስሜት ቢኖራት ራሷን የምታከብር ሴት ማንም ሰው ያከብራታል። ፓወርፉል ነች። ነገ ለምትፈጥረው ጀነሬሽን ታስባለች። እነሱ ትሪት እንደሚያደርጉሽ ትሪት አድርጊያቸው። ተነስተሽ ወንበርሽን ስበሽ ሂጂ። ያ ባያደርገው ሌላ ወንድ ያደርገዋል። ይህን ነው ማሰብ ያለብሽ። አንቺ የምትፈልጊው ሰው አልፈለገሽም፣ ቆንጆ ሌላ ሰው አለ ያንን የሚያደርግ። ፑሽ ያደረጉሽ ፑሽ አድርጊያቸው። ቦሪድ ከሆኑ ቦሪድ ሁኝ። አንቺም ኮንሲስተንሳቸው ከቀነሰ አንቺም ቀንሺ። I always say don't chase, attract it. Don't chase. ሲጀመር ሴት ልጅ ቼዝ ስታደርግ አያምርም። ቼዝ አታርጊ። ማር ይጣፍጣል። ንቦች ናቸው አይደለ ማሩን የሚሰሩት? ንቦች ናቸው። ያንን ማር የምትፈልጊ ከሆነ ግዴታ ንቦቹ ያስፈልጉሻል። ንቦቹን ደግሞ ዝም ብለሽ እየፈለግሽ ይሄ አንድ ንብ ለማንብ ብትሞክሪ ይነድፉሻል። እንደዛ አይደለም ማድረግ ያለብሽ። ከዛን ይልቅ ቤትሽ ጋር አበባ ነው መትከል ያለብሽ። ከዛ ያንን አበባ ለመቅሰም ይመጣሉ። ከዛ ማር ታገኛለሽ። እንደዚህ አድርገሽ አስቢ። ህይወትንም አንቺንም እንደዛ አድርገሽ አስቢ። ስለዚህ ዶንት ቼዝ፣ አትራክት አድርጊ። ያ ያንቺ እንትን አይደለም፣ ስራ አይደለም አትራክት የማድረግ እንጂ ቼዝ የማድረግ ያንቺ ስራ አይደለም። ሌላው ደግሞ ለአብዛኛው ሴቶች የምናገረው ነገር ልንገራችሁ። ሪሌሽንሺፕ ውስጥ ስትሆኑ ማለት ነው አስተውሉ፣ ቆም ብላችሁ አስተውሉ። የእውነቴን ነው። እሱ ቦይፍሬንድ ማቴሪያል ሆኖ መጥቶ አንቺ ለምንድን ነው ዋይፍ ካራክተር የምትሆኘው? ለምንድን ነው? የምሬ ነው። እስቲ አስባችሁታል? እንደዚህ ብላችሁ እዩት። እኔ አሁንም ምሳሌ ልስጣችሁ። የሆነ ወንድ ተዋወቅሽ፣ ጓደኛሽ ነው ፍቅረኛሽ ነው እንበል። ከዛ ለዴት እሱ ከፈለ፣ ዴት ላይ እሱ ከፈለ፣ ምግብ በላችሁ፣ አብራችሁ ለምትበሉት ነው የከፈለው እንግዲህ እና ከፈለ፣ ትሪት አደረገ፣ የሆኑ ነገሮችን ሃንድል ማድረግ እሱ ጀመረ፣ በገንዘብ ፋይናንሻል ነገር ማለት ነው። ከዛ አለፍ ሲል ደግሞ በጣም እሱ ላንቺ አደረገ ከተባለ ለአንቺ ጉዳዮች ለምሳሌ ፀጉርሽን እንድትሰሪ፣ ጥፍርሽን እንድትሰሪ፣ ለሜካፕሽ ምናምን ነገር ከፈለ እንበል እና ኮንሲስተንሲ ደወለልሽ፣ ያወራሻል፣ ኮንሲስተንሲ ሰጠሽ፣ ብዙ ጊዜ ቼክ ያደርግሻል ምናምን አይነት ነገር። ይህ ምሳሌ ነው እየሰጠሁሽ ያለሁት ማለት ነው። ከዛ እንደዛ ያደርጋል።
አንቺ ደግሞ ምን ታደርጊያለሽ? ኢሞሽኑ ዝቅ ባለ ቁጥር ታማክሪዋለሽ እንደ ሚስት። ሲቀጥል አብራችሁ ትተኛላችሁ፣ ሴክሹዋል ኢንተርኮርስ ታደርጋላችሁ። ገባሽ አይደለ? ሁሌም በሚፈልግ ሰዓት አንቺ ከጎኑ ነሽ። እሱ ስራ መስራት ቢፈልግ የሆነ ነገር ሊያማክርሽ ቢፈልግ ምናምን ነገር አንቺ አብረሽ ነሽ። ተረዳሽን? ከዛ አንዳንዴ ቤቱ እየሄድሽ ምግብ ታበሲለታለሽ፣ ምግብ ትሰሪለታለሽ፣ ቤቱን ታጸጂለታለሽ ምናምን አይነት ነገር። እሱ የወጣ ከሆነ ማለት ነው። ካልወጣ ደግሞ ምግብ ሰርተሽ ምናምን ልትሄጂ ትችያለሽ፣ ልታበዩ ትችያለሽ። የሆነ በጣም እንክብካቤ ታደርጊለታለሽ። ከዛን የበለጠ ደግሞ አንቺ ገላሽን ትሰጪዋለሽ። ከዛ በኋላ ሚዛን ላይ አስቀምጩ። ሚዛን ላይ አስቀምጩ። የትኛው ነው ትልቅ? ያንቺ ሰውነት ነው ትልቅ ወይስ እሱ ለነዛ ጥቃቅን ነገሮች የከፈለው ነው ትልቅ? እሱ ማለት ነው የመጣው ያ ወንድ የመጣው ቦይፍሬንድ ሊሆን ነው እንጂ ባል ሊሆን አይደለም። ቦይፍሬንድ ሆኖ ለመጣ ወንድ ለምንድን ነው ዋይፍ ካራክተር የምትሰጪው? ለምንድነው ገላሽን የምትሰጪው? ዶንት እንዳታደርጊ። አይኖ ከዚህ በኋላ ተሸውደሻል። የሆነ ነገር ተፈጥሯል ሊሆን ይችላል። ግን ከዚህ በኋላ ያለውን ራስሽን መቀየር አለብሽ። የእውነት እስቲ ቁጭ ብላችሁ አስቡት። ሚዛን ላይ አስቀምጡት። እናንተ የምታረጉላቸውና እነሱ ያደረጉላችሁን እዩት። የማን ነው የሚበልጠው? ከዛ በኋላስ አልፈልግም ስትባሉ ምን ያህል ነው የምትጎዱት? ሲጀመር ኢንቨስት ያላረጋችሁበት ነገር እኮ አይጎዳችሁ። ኢንቨስት ያላረጋችሁበት ነገር አይጎዳችሁ። የእውነት ነው የምላችሁ። ግድ አይሰጣችሁ። ፒክ ሚሻቱኑ ቢ ዘ ፕራይስ። እናንተ ናችሁ ዋጋው። የራሳችሁ የሆነ ነገር ይኑራችሁ። የሚገባሽ የምታቂ ከሆነ ባውንደሪ ካለሽ ራስሽ የምታከብሪ ከሆነ ሁሉም አንቺ በሰጠሻቸው ልክ ነው የሚሄዱት። ማንም ሰው እንዳይጠቀምብሽ፣ ስፔሻሊ ወንድ ልጅ እንዳይጠቀምብሽ ከፈለግሽ ከዚህ በፊት ያልኳቸውን እያንዳንዱን ነገር ማድረግሽን እንዳትረሽ። ኔክስት ታይም በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ባይ